ቅዱስ ሰጣችሁ። ኖርማሊ ይሄ ነገር አለ። እንደገና ደግሞ ቢሄድ ይሻላል ብሎ ደግሞ የመንፈስ ቅዱስ ወረደ ይባላል። ልዩነቱ ምንድን ነው? ዮሐንስ እፍ አለባቸውና የሚለው ወደ አብ ቢሄድ ይሻላል ብሎ ደግሞ እንደገና ምንድን ነው ልዩነቱ? ከተነሳ በኋላ እፍ አለባቸው የሚለውን ሀሳብ ከዛ ደግሞ ወደ አብ ቢሄድ ይሻላል እኔ ባልሄድ አጽናኙ አይመጣምና የሚለው ማለት ነው። ብዙ ጊዜ ግራ የምታጋባው ነገር ምንድን ማሳለች እሷ ላይ እፍ አለባቸውና መንፈስ ቅዱስን ተቀበሉ ብሎ ሰው ስለሚያደርገው እፍ አለባቸውና መንፈስ ቅዱስን ተቀበሉ አይደለም ፖይንቱ። እፍ አለባቸውና አዲስ መደበኛ ትርጉም ካነበባችሁት እፍ አለባቸውና መንፈስ ቅዱስን ተቀበሉ እስከ ምድር ዳርቻ ምስክሮች ትሆናላችሁ የሚል ነገር ይቀጥላል አይደል? መንፈስ ቅዱስን ተቀበሉ ሳይሆን መንፈስ ቅዱስን ተቀበሉ አላቸው ነው ፖይንቱ ማለት ነው። እፍ አለባቸውና በዛው ቅጽበት መንፈስ ቅዱስን ተቀበሉ አይደለም ፖይንቱ ማለት ነው። አው ፈብሎባቸዋል። ሲግኒፋይ የሚያደርገው ነገር አለ። እፍ ማለት ወደ ሲግኒፋይ የሚያደርገው ነገር አለ። ኦኬ ከሱ ዘንድ ከሚላከው ከመንፈስ ቅዱስ ካልሆነ በስተቀር የሚደረግ ነገር እንደሌለ የሚያሳይ ነው። ከዛስ መንፈስ ቅዱስን ተቀበሉ አላቸው። ስለዚህ መንፈስ ቅዱስን ተቀበሉ ካላቸው በኋላ ኢየሱስ ክርስቶስ አድርጓል። ያ መንፈስ የመጣው ደግሞ ካረገ በኋላ በበዓለ ሃምሳ ቀን። ስለዚህ ተቀበሉ ብለን ካነበብነው ሁለት ጊዜ እንደተቀበሉ ያሳያል። ኢየሱስ መንፈስ ቅዱስን ተቀበሉ አላቸው ብሎ ከሆነ የምናነበው ተቀበሉ አላቸው ካለ በኋላ መንፈስ ቅዱስን ተቀበሉ ባላቸው ቅጽበት ተቀበሉ ስለማይለን መንፈስ ቅዱስን ተቀበሉ ብሏቸዋል። ከዛ በኋላ ኢየሱስ ክርስቶስ ካረገ በኋላ መንፈስ ቅዱስን እነሱ ተቀብለዋል። ትክክለኛ ተረባቡን እሱን ለአንድ ሰዓት ምናልባት ከአወሳስቤው ካልሆነ እናንብበው እንዴ ምናልባት መጽሐፍ ቅዱስ ለሌሎችም እንዲሆን አዲስ መደበኛ ትርጉም ነው ያለው። አዲስ መደበኛ ትርጉም አንድ ጊዜ ታገሰኝ ቆይ። ሶሪ ጋይስ ራሴ ቤት ስላልሆንኩኝ ላልቶ ሲነበብ ነው መጽሐፍ ቅዱስ ነገር እሺ ከራሴ ያወራው እንዳይመስል ብናነብ ጥሩ ነው ብዬ ነው። ብዙ አድማጭ ስላለ እሺ ምዕራፍ 20 ላይ ማለት ነው። ኢየሱስም እንደገና ልክፈት ካሜራ ክፈት ያለኝ ሰው ነበር አይመስልት? ፊቴን ያያችሁ ይቅርታ። በዚህ ጨለማ ጥቁር ሰው ማየት ጥሩ አይደለም። ኦኬ እሺ ልቀጥል። ይሄ ፓርት ማለት ኢየሱስም እንደገና ሰላም ለእናንተ ይሁን፣ አብ እኔን እንደላከኝ እኔም እናንተን ልካቸዋለሁ አላቸው። ይህን ካለ በኋላም ተመልከቱ፣ ይህን ፓርት ተሰቃላቸው። ይህን ካለ በኋላም ይህን ካለ በኋላም እፍ አለባቸውና እንዲህ አላቸው። ይህን ካለ በኋላ እፍ አለባቸውና እንዲህ አላቸው፣ መንፈስ ቅዱስን ተቀበሉ። እንዲህ አላቸው ካለ በኋላ ማለት መንፈስ ቅዱስን ተቀበሉ። የሰዎችን ኃጢአት ይቅር ብትሉ ኃጢአታቸው ይቅር ይባላቸዋል፣ ኃጢአታቸውን ይቅር ባትሉ ግን ይቅር አይባልላቸውም። ስለዚህ መንፈስ ቅዱስን ተቀበሉ ብለን ሳይሆን የምናነበው እንዲህ እንዳላቸው መንፈስ ቅዱስን ተቀበሉ እንዳላቸው ማለት ነው። በዛ ደረጃ ነው ጋይስ። ሁላችሁ ቅድም በሰጠው ነገር ማንሳት ትችላለህ። ወልድ ህይወት። እሺ ወልድ እሺ ቅድም በእርግጥ ቀደም ሲል ጨምርና በሩ መረዳት የተወሰነ ግልጽ የሚያደርግ ነገር በተለይ ከአብ ወጣ ወልድ ከአብ ወጣ ነው የሚለው ሀሳብ የተሻለ
ለማብራራት ሞክራል። አሁንም እሱ ላይ ትንሽ እኔ ክሊር እንዲሆን የሚፈልገው እና ብዙ ጊዜ ሌሎች የሚያነሱት ነገር ሀሳብ አለ። ምንድነው እሱ አስገኘው አብ ነው ከአብ ነው የተገኘው የሚል ሀሳብ እስካለ ድረስ አሁንም የወልድን መለኮትነት የወልድን እኩልነት የሚቀንስ ሴንስ የለውም ወይ? የሆነ ነገር አስገኝ ካለ አንድ ነገር ከሆነ ነገር ከተገኘ ይሄ በቀጥታ የሚያሳየው የተገኘው ነገር ካስገኘው ነገር በሆነ ነገር የሚያንስ መሆኑን ያሳያል ብሎ የሚያነሱ ሰዎች ስላሉ እሷንም ክሊር ብታደርግልኝ። እሺ ወልዴት ባጭሩ ማነሱን ያሳያል ያሉ አሉ። ቤተክርስቲያን ታሪክ አርያኖች እና ሴሚ አርያኖች ናቸው። አርዮሳውያኑ እና በኋላ የአርዮስን ሀሳብ አዶፕት ያደረጉና ሌላ ቴዎሎጂ የፈጠሩ ሴሚ የሆኑ አርዮሳውያን ናቸው እንደዛ ያሉት ማለት ነው። ስለዚህ መገኘት የሚለውን ሀሳብ ከተጠቀምን በኋላ የሚያሳየው የወልድን ኦንቶሎጂካል ሰቦርዲኔሽን ነው ወይ ደግሞ በባህሪ የማነሱን ጉዳይ ነው ከተባለ አርዮሳውያኑ ናቸው። እንደዛ እስከ 4ኛው ክፍለ ዘመን ድረስ እንደዛ ተነሱ አያውቅም። የቤተክርስቲያን አባቶች ከዛም በፊት ወልድ ከአብ ተገኝቷል ብለው ያምኑ ነበር። ግን ደግሞ ወልድ ከአብ ተገኝቷል ብለው ሲያምኑ የወልድን እንትን እያወሩ አይደለም፣ የወልድን ማነስ እያወሩ አይደለም። እያወሩ ያሉት ወልድ ከዘላለም ከአብ ጋር ያንን መለኮታዊ ባህሪ ኮሚኒኬት አድርጎ እንደ ልጅ ኤግዚስት ያደርግ እንደነበረ ነው። ሶ በዛ መንገድ ነው የተቀመጠው። እንደዚህ ማለት ነው የሚሉ ሰዎች ወደኋላ ተመልሰው ሂስትሪውን ማጣቀስ መቻል አለባቸው። እንዲህ ማለት ነው ስትሉ ምን ማለታችሁ ነው? ሎጂካል ከሆነ ልክ እንደናንተ ሎጂካሊ እንደዛ ያሉ ሰዎች አሉ። ነገር ግን ኦርቶዶክሲው ላይ ወይ ደግሞ ይሄ ቀጥተኛ የሆነው ሜን ላይን ክርስቲያኒቲው ኦርቶዶክሲ ስንል ሲምፕሊ ብዙ ሰው የሚያስበው ነገር አለ ከኦርቶዶክስ አንፃር። ኦርቶዶክስ፣ ካቶሊክ፣ ፕሮቴስታንት ስለ ትሪኒቲ እና ስለ ክሪስቶሎጂ የሚያምነው ነገር ነው ኦርቶዶክሲ ብለን ስንጠራ የምናወራው እና ኦርቶዶክሲው ላይ የስላሴ ጉዳይ ሲነሳ መገኘት የሚለው ሀሳብ አብሮ የተነሳው ኢየሱስ ክርስቶስ ኦንቶሎጂካሊ ከማነሱ ጋር አይደለም። አባቶች ለአርዮሳውያኑ መልስ ሲሰጡ ተገኘ ስንል እኛ የተገኘ ነገር የሚያንስ ከሆነ በባህሪ አንድ ሳይሆን ተመሳሳይ ሆሞዮሲዮስ ነው አለ አርዮስ። በጣም ተመሳሳይ የሆነ ባህሪ ማለት ነው ሆሞዮሲዮስ ማለት ነው። ግን ተመሳሳይ የሆነ እንጂ አንድ ያልሆነ ማለት ነው። ሆሞሲዮስ ሲሉ አንድ ባህሪ ነው። እኛ ተገኘ ስንል ያንን አንድ ባህሪ ከአብ ጋር ከዘላለም ኮሚኒኬት አድርጎ ይኖር ነበረ ጀነሬት ሆኗል ስንል ያን እያልን ያለ ነው ብለው ሲያስረዱ ነበር። እኛም እያልን ያለ ነው በኦርቶዶክሲው ሂስቶሪካሊ በኦርቶዶክሲው ዲፊኒሽን ውስጥ ሆነ ነው። እናንተ ያመጣችሁ ዴፊኒሽን አሪዮስ ነው መጀመሪያ ጊዜ ራሱ የሚያውቀው። በዛ መንገድ መመለስ እንችላለን። እሱን እንግዲህ በቸርች ሂስትሪ ውስጥ ጠለቅ ስንል የምናገኘው ጉዳይ ስለሆነ ወደ ቤተክርስቲያን ታሪክ ተመልሶ አባቶች መገኘት ሲሉ ተገኘ ሲሉ ጀነሬትድ ሆነ ሲሉ ምን ማለታቸው እንደሆነ ማስረዳት ብቻ ነው ያስባል። ወልዴት አመሰግናለሁ። እግዚአብሔር ይስጥልኝ። አመሰግናለሁ። እሺ እስቲ ደግሞ የጽሁፍ ለመልስ ልብህን እስከ መቼ አክብደህ ትቆያለህ? ወደ ቤተክርስቲያን ተመለስ ቃሊ ግን የቤተክርስቲያን እያለ ወደ የትኛው ቤተክርስቲያን ነው መለሰው? ወንድም ኢየሱስ ክርስቶስ ጌታዬ መሆኑን አምኜ በስሙ ተጠምቄ የዘላለም ሕይወት አግኝቼ ከሱ ጋር ህብረት እያደረኩ ከሱ ጋር ዩናይት እየሆንኩ የምኖር ሰው ነው። አሁን ወደ የትኛው ቤተክርስቲያን ነው እኔን የምጠራኝ? ከሱ ሌላ መካከለኛ የለም ብዬ ከሱ ሌላ ወደ እግዚአብሔር የሚያቀርብ የለም ብዬ ልክ እንደ አባቶቼ እንደ ጴጥሮስ እንደ ጳውሎስ የማምን ሰው ከቃሉ በላይ ስልጣን እንደሌለ እንደ ኢየሱስ እንደራሱ የማምን ሰው አሁን እኔ እንዴት አድርገህ ነው ተመለስ የምትለው? ሄጄ በስዕል ፊት የማልሰግድ ያገኘሁት ፍጡር የማልሰግድ ዶግማ አይደለም ብዬ ከትምህርቴ ጋር የሚጋጭ ነገር በጓዳዬ ሸሽጌ የማልኖር ስለዚህ እኔ ነኝ ቤተክርስቲያን ውስጥ ያለሁት። ይልቅ ተመለስ። ቃል አንድ ሰው አምኖ ተጠምቆ ግን ጥምቀት ለድነት ብሎ ባያምን ይድናል ወይ? አምኖ ተጠምቆ ጥምቀት ለድነት ብሎ ባያምን አሁን አስ ፕሮቴስታንትስ እኛ
ጋር በጣም ስትሬስ ማድረግ አለብን ብዬ የማስበው ነገር አለ። ጥምቀት ለድህነት ብሎ ባያምን ስንል ምን እያለ ነው? ፕሮቴስታንቱ ጥምቀት ለሳልቬሽን አስፈላጊ ነው ይላል። ስለዚህ ሲጀመር ጥያቄው ራሱ የተነሳው ቤተክርስቲያን ጠፍታ ነበረ ከሚሉ ሰዎች ነው፣ ከአናባፕቲስቶች ምናምን የተነሳ ሰው ነው። ነገር ግን ነሰሰሪ ነው እንጂ አብሶሉት ነሰሰሪ ግን አይደለም። አብሶሉት ነሰሰሪ ነው ብሎ ግን አያለ። ስለዚህ የጥምቀቱ ፐርፐዝ ምንድን ነው ሲባል ጸጋን ያስተላልፋል፣ ነሰሰሪ ነው። ኦኬ ጸጋን ስለሚያስተላልፍ ለድነት ነሰሰሪ ነው። ሶ ነሰሰሪ ነው ብሎ መጮ እንደ ፍሬንዶች ቀላል ነው። ግን ፖይንቱ ለምንድን ሲባል ጸጋ ኮንፈር ስለሚያደርግ ኦኬ እግዚአብሔር በሱ በኩል የገባልን ፕሮሚስ አለ። ሰው ሲጠመቅ ያንን ፕሮሚስ ገንዘቡ ስለሚያደርግ ነው። ኦኬ ስለዚህ በዚህ ምክንያት ነው ከነገረ ድነት ጋር ተገናኝቷል ብለን አስቀምጠው። ስለዚህ ባዶ ውሃ አይደለም ማለት ነው። ባዶ ውሃ አይደለም ብሎ የሚያምን ሰው የግድ ግሬስ ኮንፈር ያደርጋል የሚለውን ነገር ኢንስትሩሜንታል ኮዝ የሚለውን ነገር አብሮ ይወስዳል። ለድነት ነው ብሎ ካላመነ ለምን ማለት ነው? ለድነት ነው ብሎ አለማመን ምን ማለት ነው ተብሎ መጠየቅ አለበት። ግን አብሶሉት ነሰሰሪ ነው ብለን ግን አናምንም። ኦኬ አብሶሉት ነሰሰሪ ነው ማለት ያመነ ሰው ሁሉ በቃ ካልተጠመቀ በስተቀር ልጅ አይሆንም፣ ካልተጠመቀ በስተቀር ጸጋ አያገኝም፣ ካልተጠመቀ በስተቀር በቃ ምናምን ብለን ማመን ማለት ነው። ሰው አክሲደንታሊ ላይጠመቅ ይችላል፣ ወይ ደግሞ ሉተር እንዳለው ስለ ጥምቀት ሳይጠመቅ ራሱ ሊድን ይችላል። ኦርዴን እንዲሆን አጥማቂ በሌለበት ከሌ ተነስቶ ሊያጠምቅህ አይችልም። ይሄ የመጽሐፍ ቅዱስ ስርዓት ስላልሆነ ማለት ነው። አጥማቂ በሌለበት ወይ የምትጠመቅበት ቦታ በሌለበት በክርስቶስ ብታምን ክርስቶስ ፕሮሚስ የገባውን ያንን አታገኘውም ማለት አይደለም፣ ታገኘዋለህ። ነገር ግን አንድ ሰው አምኖ ጥምቀት ፊቱ ቆሞለት የጥምቀቱን ዓላማና ግብ የጥምቀቱን ጥቅም በትክክል ሳይረዳ ቀርቶ እንደዚሁም ደግሞ አይ እኔ መጠመቅ አልፈልግም ብሎ ምናምን አልጠመቅም ቢል ወይ ደግሞ አይ ይሄ ከድነት ጋር የሚያገናኝ ነገር በቃ ውሃ ውስጥ ከድነት ጋር ይገናኝ ማለት ውሃ ውስጥ ገብቼ እወጣለሁ ማለት ነው ባጭሩ ብሎ ካመነ ያ ትክክል አይደለም። ሲምፕሊ ነገርነቱ ተንሸዋሯል። አሁን ይድናል ወይስ አይድንም ምናምን የሚለው ሀሳብ የጀጅመንት ጉዳይ ሊሆን ስለሚችል ማለት ነው። ስለዚህ እኛ ግን በዛ ደረጃ ማመን አለብን። ኢንስትሩሜንታል ኮዝ ነው የሚለው ቸርች ሂስትሪ ላይ በጣም መሰረት አለው እና ያንን መተው በጣም ከባድ ነው የሚሆነው። በጣም ሲምፕሊ ሪፎርመሮቹ ራሱ ያልተቃወሙት ጉዳይ ነው ከዝዊንግሊ በስተቀር ማለት ነው። ዝዊንግሊ ራሱ የጥምቀቱን ነው እንደ ተቃውሞ እሱን እስካሁን ማግኘት አልቻልኩም። የጌታ እራቱን ነበር እንደዛ ሲል የነበረው እና በኋላ ላይ ዝዊንግሊ የህፃናት ጥምቀት ላይ ከአናባፕቲስቶች ጋር ተጣልቷልና ማለት ነው። ከአናባፕቲስቶች ጋር ተጣልቷል ዝዊንግሊ በጥምቀት ምክንያት፣ ህፃናት ጥምቀት ምክንያት ማለት ነው። አናባፕቲስቶች በደንብ የሚከተሉ ሰው ነበር ነው። በኋላ ላይ ግን ተጣልቷል እና በኋላ ብዙ ታሪክ አለው ከዚህ በኋላ ማለት ነው። ግን ያን ኢንስትሩሜንታል ኮዝ ነው ማለት ነው። በጣም በተደጋጋሚ ነው ያነሳነው። ኢንስትሩሜንታል ኮዝ ነው ማለት እግዚአብሔር በሱ በኩል የገባልን ፕሮሚስ አለ። ለምሳሌ እግዚአብሔር ከሱ ጋር ከክርስቶስ ጋር እንደምንሞትና እንደምንነሳ ባይዘው ሞታችሁ ተነሳችሁ እንጂ መሞትና መነሳታችሁን ተናገራችሁ አይደለም ያለው። በጥምቀት ከሱ ጋር ሞታችሁ በጥምቀት ከሱ ጋር ተነሳችሁ ብሎ የህያውነት ፕሮሚስ አስቀምጦልናል። እዛ ውስጥ የህያውነት ፕሮሚስ አስቀምጦልናል። ኦኬ የአዲስ ልደት ፕሮሚስ አስቀምጦልናል። ከኃጢአት የመታጠብ ፕሮሚስ አስቀምጦልናል እዛ ውስጥ ማለት ነው። ሰው ሲጠመቅ ሲምቦሊካሊ ሲምቦል ኦፍኮርስ ሰው ሲጠመቅ ግን ከጀርባው ያለውን ይህን ትልቅ ሪያሊቲ ይዞ ነው የሚጠመቀው ማለት ነው። ሪያሊቲውን ነጥላችሁ ሲምፕሊ እንደ ውሃ ብቻ አይታችሁት እና ዝም ብሎ እንደመናገር ብቻ አይታችሁት ከሆነ የምታደርጉት ለዛ ነው ጀስት እንትን የምናደርገው ማለት ነው። ኢንስትሩሜንታል ኮዝ ነው እያላችሁ እያሰባችሁ አሁን የኔ ቤተክርስቲያን ሲምፕሊ በጥምቀት ጉዳይ ላይ መንፈሳዊ ጸጋን የምንቀበልበት መንፈሳዊ በረከት የምንቀበልበት ጥምቀት ብላ ታምናለች። የጌታ እራት በክርስትናችን ጸንተን እንድንኖር የሚያስችለንን ጸጋ የምንቀበልበት ነው በማለት ታስተምራለች። ኢንስትሩሜንታል ኮዝ ነው ስንል ከዛ ሀሳብ ያየ ነው። ታች ካላችሁት ጋር እንትን ላደርግ ነው። ከኃጢአት ስርየት ጋር ሲገናኛል። አዎ በምን መንገድ ተገናኘ? በአብሶሉት ነሰሲቲ ደረጃ አይደለም የተገናኘ። ሰው ግን ወደ ውሃው ሲገባ ከኃጢአቱ ስርየት ጋር በቀጥታ ግንኙነት ባለው መንገድ እያሰቡ ነው። ወደ ለመጀመሪያው ክፍለ ዘመን በተደጋጋሚ ይሄን ብየዋለሁ። አክቹሊ 3 ሳምንት አስተምሬዋለሁ ስለ ጥምቀት። በመጀመሪያው ክፍለ ዘመን ጥምቀት፣ የኃጢአት ይቅርታ፣ ድህነት የሚባሉ ነገሮች አንድ ላይ ነው የሚመጡት። አሁን ችግር የተፈጠረው ወደ በኋላ ላይ ቴዎሎጂው ያው ኮምፕሊኬት ይሆን ስለሚመጣ፣ ግን ለመጀመሪያው ክፍለ ዘመን አማኞች የኃጢአት ስርየት፣ እምነት፣ ጥምቀት፣ ድህነት አንድ ላይ የሚመጡ ነገሮች ናቸው። አንድ ላይ የሚመጡ ነገሮች ናቸው።
ስለዚህ እንትናን ስትመለከቱት ያንን ጃንደረባ አይ እ፣ እኔ አሁን በውሃ እንዳልጠመቅ የሚከለክለኝ ማን ነው? እኔ እዛ ቦታ ላይ የሚመለከተው ፈርስት ሴንቸሪ ላይ እንደ እንትን አሁን እኛ እንደምናወራው አይደለም የሚያዩት። ያልተጠመቀ ይድናል አይነት ሀሳብ አይደለም። ለእነሱ መብት ነው፣ ፕሪቪሌጅ ነው ለእነሱ። ሶ በቃ አምነው ወደ ውሃ ሲገቡ በቃ ያው እያወራሁ አይደል እንዴ ቤቲሻ ምንድን ነው እትዬ? አምነው ወደ ውሃው ሲገቡ ለእነሱ ፕሪቪሌጅ ነው ማለት ነው። ኦኬ አምነው ወደ ውሃው ሲገቡ ለእነሱ ፕሪቪሌጅ ነው። በውሃ እንዳልጠመቅ የሚከለክለኝ ምንድን ነው ሲል በፍጹም ልብህ ብታምን ተፈቅዷል አለ። ሲጀመር ማን ነው የሚፈቅድልኝ? አለም ጥያቄያቸው ራሱ ማለት ነው። ኦኬ ምንድን ነው የሚከለክለኝ? አሁን እሺ አሁን እንዳልጠመቅ በውሃ እንዳልጠመቅ የሚከለክለኝ ነገር ምንድን ነው? ስለዚህ ላመኑ ሰዎች ፕሪቪሌጃቸው አንድ ላይ አሰ ፓኬጅ የሚመጣ ጉዳይ ስለሆነ ማለት ነው። ባለፈውን ብያለሁ ጆብ የተመሰለኝ ያልኩት ሐዋርያው ጴጥሮስ ላይ ሉቃስ ተመሳሳይ ፎርሙላ ይጠቀማል። ተመሳሳይ ፎርሙላ በውሃ እንዳይጠመቁ የሚከለክላቸው ምንድን ነው ይላል። ሶ እንደውም እንዳትጠመቅ የሚከለክልህ ነገር እንዳይኖር ነው ዙሪያ መመልከት ያለብህ እንጂ መጽሐፍ ቅዱሱ በቀጥታ የሚናገረው ምንድን ነው ስንል የሚከለክልህ ነገር ምንድን ነው ካመንክ የሚል ሀሳብ ነው የሚያስቀምጠው። መንፈስ ቅዱስ ወረደባቸው። አዎ ታዲያ የሚከለክላቸው ማለት ነው። ይሄ የሚከለክለኝ ምንድን ነው የሚከለክላቸው ማን ነው የሚለው ሀሳብ ለጳውሎስ ለሉቃስ ፎርሙላ ይመስላል። ሶ መጠመቁ ለክርስቲያኖቹ ፕሪቪሌጅ አለቀ። አብሮ የሚመጣ አሰ ፓኬጅ አብሮ የሚመጣ ነው። ሲምቦሊካሊ የሚወክለው ከጀርባው ትልቅ ሪያሊቲ ስላለው ማለት ነው። ያንን ማየት እንችላለን። ለዛ ነው በጥምቀት ከሱ ጋር ሞታችሁ በጥምቀት ከሱ ጋር ተነሳችሁ ብሎ ሲናገር ያንን ነው እንደሚያደርገው ማለት ነው። ከክርስቶስ ጋር አንድ እንድንሆን እንደተጠመቅን አታውቁም ምን ለማለት ደግሞ ሲያደርግ በኃጢአት እንዴት ልንኖር እንችላለን እንደዛ ያደረግ ብሎ ሲያስቀምጥ እንመለከተዋለን። ኦኬ ስለዚህ ራይት አንድም አባት የኃጢአት መታጠብን ነጥሎ ከዛ ውጪ ጥምቀትን ያየ ሰው የለም። ዛትስ ዋይ አስ ፕሮቴስታንትስ አይደንቲፋይ ስናደርገው በዛ መንገድ ነው አይደንቲፋይ ማድረግ ያለብን። ግን አሁን ምንድነው በተለይ ከዶክትሪን ይልቅ ቲቺንጉ ያልቀደመባቸው ቦታዎች ሜር ሲምቦል አድርገውታል። ልምዱን ያስቀደሙ ሰዎች ሜር ሲምቦል አድርገውታል። ሶ ሲምቦል ብቻ ነው ካለኝ ትክክል ነው ብዬ አላስብም። ሶ ፕሮግሬሲቭሊ የተማርነውን ልንመጣ የምንችለው ነገር ነው ብዬ አስባለሁ ማለት ነው። ግን የኃጢአት ስርየት ፎር ዘ ፈርስት ሴንቸሪ ማለት ነው። ባይ ዘ ዌይ አማኒ ታውቀዋለህ ብዬ አስባለሁ። በጣም ሼፕ ያደረገኝ እዛ ላይ የቢሊቨርስ ባፕቲዝም የነ ቶማስ ሽራይነር ማለት ነው። በጣም በጣም ሼፕ ያደረገኝ መጽሐፍ ቢኖር እሱ እና የእንትን ግሬግ አሊሰን ከሂስቶሪካል ቴዎሎጂ ማለት ሶ እነዛ ሁለት መጽሐፍት በጣም ነው ሼፕ ያደረጉኝ። በተለይ የመጀመሪያው ክፍለ ዘመን ሜንታሊቲ እንትን ላይ ሳክራሜንት ላይ አንደኛ ከነገርነት አይነጥለውም፣ ሁለተኛ ከግሬስ እንትን ከኢንስትሩሜንታል ኮዝነት አይነጥለውም። ሶ እነዚህ ነገሮች አብረው ነው የሚመጡት፣ ሲምቦል ናቸው። በሲምቦሊክ እንትናት ኔቸራቸው ግን ከኋላቸው የያዙት ሪያሊቲ በጭራሽ ነው የማይነጠለው ከነሱ ማለት ነው። ፕሮቴስታንት ቴዎሎጂ ላይ ሲመጣ መጀመሪያ ላይ እንደዛ ነው። መጽሐፉ ቢሊቨርስ ባፕቲዝም እነ ቶማስ ሽራይነር እንትን ያደረጉት ኤዲት ያደረጉት ዋና ኤዲተሮቹ ቶማስ ሽራይነር ነው አንዱ ገሰት ቁጭ ብዬ ነው ያነበብኩት ከላይ እስከታች። ሂስቶሪካሊ ደግሞ የእንትና አለ አንዱ የአሊሰን ግሬግ ነው፣ ሁለተኛው የኤቨረት ፈርጉሰን አለ። ኤቨረት ፈርጉሰን ባፕቲዝም ኢን ዘ ቸርች ሂስትሪ ነው አይነት ርዕስ ያለው ማለት ነው። እና እነሱ በጣም ነው ሼፕ ያደረጉኝ። ሶ ብታነቧቸው መልካም ነው። ምን ማመን አለብን ሂስቶሪካሊ እንዴት ነው የመጡት የሚለውን ነገር በደንብ ያሳያል። እዚህ ጋር ያሉት ወንድሞች ደግሞ ሌሎች መጽሐፍትንም ያውቃሉ ብዬ አስባለሁ። ለእኔ በተለይ እነዚህኞቹ በጣም ቤስት ሆነዋል ከቪው አንጻር። በተለይ ኮንፌሽናል ሉትራን ዶግማቲክስ 11ኛው ቮሊዩም ደግሞ በደንብ ጠቅሞኛል። ሉተራን አይደለሁም ግን ሉተራኖች ራሱ እንዴት ነው የሚቃኙት የጥምቀት ጉዳይ የሚለውን ነገር ለማየት በጣም ጠቅሞኛል። የካልቪን የባፕቲዝም ቴዎሎጂ እና የሳክራሜንት ቴዎሎጂ እሱ ራሱ በጣም የሚጠቅም እነሱን ስታያቸው ራሳቸውን እንዴት ሼፕ ማድረግ እንዳለባቸው ትረዳላችሁ። ሶ አንዳንድ ጊዜ መጽሐፍ ውስጥ ራሱ ገብታችሁ ስታጠኑት ሲምፕሊ ምን ያህል ቦታ ሳክራሜንት እንደተሰጠው ስታዩት ትደነቃላችሁ። በቃ የጌታ እራት ላይ
ምንም ልታረጉ በማትችሉት መንገድ ከክሪስቶሎጂ ጋር ነው እንትን ያለው። ሉተራኖች ጥምቀትን የክሪስቶሎጂ ኤክስቴንሽን ነው ይሉታል። የጌታ እራት ከክሪስቶሎጂ አትነጥሉትም። በቃ ምንም ልታረጉት አትችሉም። ሶ ከቤተ ክርስቲያን ህይወት ጋር በጣም የተጣበቀና እንትን የተደረገ ተያያዘ እና ያንን እንትን ማድረግ አለባቸው ብዬ አስባለሁ። እንዴት አለባቸው ብዬ አስባለሁ። ኢንፋንት ባፕቲዝምን እንዴት አየኸው? ከኢንፋንት ባፕቲዝም አንጻር ያው እኔ ፕሮፖነንት አይደለም ኢንፋንት ባፕቲዝም ማለት ነው። ሶ ኢንፋንት ባፕቲዝም ኢቨን ቸርች ሂስትሪ ውስጥ በመጀመሪያዎቹ 2-3 ክፍለ ዘመናት ምናልባት አለው ወይስ የለም ለሚለው ነገር እኔ እንትን አይደለም። ግን ኢንፋንት ባፕቲዝም በዛ ምክንያት ስህተት ነው ደግሞ ልንል አንችልም ብዬ አስባለሁ። ምክንያቱም በተለይ ይሄ ኮቨነንታል የሆነ ሸልፊክስ አለ እሱ በደንብ ይነግረናል ስለሱ ማለት ነው። ይሄ ኮቨነንታል የሆነውን አስፔክቱን እንዳንነጥል ያደርጋል። ከቤተሰቦቹ ጋር ተጠመቀ የሚለውን ሀሳብ የሚያነሱ በተለይ እንትን አይደሉ ዋና እዚህ ጋር የሚታወቁት መጀመሪያ ከነ ማን ነው ይሄ ቴክስቹዋል ክሪቲሲዝም ላይ በጣም የሚሰራ ጀረማያህ እና ቴክስቹዋል ክሪቲሲዝም ላይ የሚሰራው ማን ነበር? በእናትህ አንድ ጀረማያህ እንደውም የኔ ፖሊተስን ጠቅሶለት አረሱ እንትን ነው ይሄ እንትን ተደርጓል ምናምን ብሎት አሲሚሌት ተደርጎ ነው ምናምን ብሎት ጠፋብኝ። ቴክስቹዋል ክሪቲሲዝም ኩርታላንድ ከኩርታላንድ ጋር በጽሁፍ ደረጃ ነው ዲቤት በመጽሐፍ በጣም የሚያስቀኝ እና በመጽሐፍ ነው ዲቤት ያደረጉት። እዛ ላይ ስንመለከት እነ ጀርማያን ሲያነሱ ሃውስሆልድ የሚለው ህፃናትን እንትን ያደርጋል፣ ህፃናትን ይወክላል ይላሉ። ህፃናትን የሚያሳይ ነው ይላሉ። ሃውስሆልድ የሚለው ህፃናትን ከወከለ አክቹሊ ሃውስሆልድ ብሎ እንጂ ህፃናትን ስፔሲፊካሊ ስላላስቀመጠ መወሰን የሚችሉ ትልቅነት ደረጃ ላይ የደረሱትም ተጠምቀዋል ብለን እናጠቃለው የሚል ጥያቄ ነው ያለው። ብዙ ስትሮንግ አርጊውመንት ነው ወይስ አይደለም? እሱ እንትን ስለሆነ ማለት ነው። ዲዳኬ ለመጀመሪያ ህፃናት ይጠመቁ ይላል፣ ግን የህፃናቱን እድሜ ግን አይናገርም። እሱ ነው ፕሮፌስ ማድረግ የሚችሉ ስለሆነ ማለት ነው። ኢንፋንት ባፕቲዝምን ይወክላል ተብሎ አይታሰብም ዲዳኬ። ዛትስ ዋይ እንደ ማስረጃ የማያቀርቡት ለዛ ነው። ብዙ ጊዜ ሲምፕሊ ህፃናቱ ኢንፋንት ናቸው ተብሎ ሊታሰብ በሚችል ደረጃ የተቀመጠ አይደለም። በኋላ እነዛቶች ደግሞ ሲቃወሙ ትመለከታለህ ምናምን። አት ዘ ሴም ታይም መገረዝ የሚለው ሀሳብ ሲነሳ ስቲል የኔ መከራከሪያ እዛም ጋር ቢሆን በዚህ በእጅ ባልተደረገ መገረዝ የመገረዝ ጉዳይ በቀጥታ ስፒሪቹዋል ኢምፕሊኬሽን ያለው እሱ እንዳለ ሆኖ ያለ ከጥምቀት ጋር ግን ተሳስሯል። ኦፍ ኮርስ ከጥምቀት ጋር ሲተሳሰር ኮቨናንትን የሚያሳይ ምንም ልናደርገው አንችልም። እሱ ኮቨናንትን ሲያሳይ ግን እነዛ ተገረዛችሁ የተባሉ ሰዎች ራሳቸው አዋቂዎች ናቸው። እነዛ የተነገረ ተገረዛችሁ የተባሉ አዋቂዎች ነው። ወንጌልን ሰምተው ምላሽ የሰጡና እንትን ያደረጉ ሰዎች ናቸው። ኦልሬዲ ጳውሎስ በዛ በጻፈበት ሰዓት ላይ ሁለተኛ የክርስቲያን ጄኔሬሽን ተነስቶ ለነሱ ነው እየጻፈው ተብሎ ስለማይታመን ማለት ሊታሰብ አይችልም በዛ ደረጃ ነው። ሶ እነሱ ደግሞ ኦልሬዲ አዋቂዎች ከሆኑ የመገረዝ ጉዳይ ኦልሬዲ ኮቨናንቱን የሚይዝ ነው። ወደኋላ ግን ጠለቅ ያለና ህፃናቱ በኢንፋንት ደረጃ እንዲጠመቁ በሚያዝ ደረጃ የተቀመጠ ነው አይደለም። ኮቨናንትነቱን ግን ኦፍ ኮርስ በደንብ ነው ያስቀመጠበት እና ያንንም መተዋል። ለዛ ነው ከነገረ ድነት ጋር ነጥሎ ማየት አደጋ አለው የምንልበት ምክንያቱም እሱ ነው። ግን ደግሞ ወደ ህፃናቱ ጥምቀት ስንመጣ ህፃናቱ የኮቨናንቱ ፋሚሊ አካል እንደመሆናቸው ሸልፌክስ ስላለ እዚህ ጋር ብዙ አለበትም። ይሄ የኮቨናንቱ አካል እንደመሆናቸው ፕሮፖነንቱ አይደለሁም ማለት ተቋሚ አይደለሁም ማለት እንዳልሆነ ለማሳየት ብቻ ነው ማለት ነው። የኮቨናንቱ አካል እንዳለመሆናቸው ሲምፕሊ ሶሪ እንደመሆናቸው እንትን አይደለም። ይሄ ሶሪ ይቅርታሽን ስታርቶንኩ ይቅርታል። የኮቨናንቱ አካል እንደመሆናቸው በጥምቀቱ ውስጥ እንትን የማድረጉ የመሳተፉ ጉዳይ ያንን ኮቨናንት የሚያሳይ ነው። ህፃናቱን ልንከለክላቸው አይገባንም፣ አንችልም። ክርስቲያን ፋሚሊ ውስጥ ነው የተወለዱት። ስለዚህ እነዛ በዛ ህዝብ ውስጥ የተወለዱ ልክ እንደ እስራኤል በዛ ህዝብ ውስጥ የተወለዱ እንደመሆናቸው የኮቨናንቱ ተሳታፊ ናቸው። ስለዚህ እግዚአብሔር ደግሞ በዛ ውስጥ ለነሱ እንትን አርሲስ ፕሮል ሲያስቀምጠው ሰው ልጁ ሊያምን የሚችልበትን ያንን እንትን ሊያምን የሚችልበትን ያንን እንትን ይሰጠዋል፣ ያንን ጸጋ ይሰጠዋል ሲጠመቅ። ስለዚህ ልጁ ካደገ በኋላ ይላል
በኃጢአት የመፈተንና በቃ ድህነት አደጋ ላይ ሊወድቅ ነው ምናምን ብሎ የማሰብ እንትን ቢገጥመው እንኳን ወደኋላ ተመልሶ በዛ ኮቨነንታል ራይት ውስጥ በዛ ኮቨነንታል ኢቨንት ውስጥ እግዚአብሔር የሰጠውን ያደረገለትን ነገር ያስብና ተመልሶ ይቆማል። ሶ በዛ ደረጃ ለህፃናቱ የሚሰጠውን ሲግኒፊካንስ ያስቀምጡታል ማለት ነው። ከነገርነት አይነቶችም ግሬስ ኮንፈሪንግ መሆኑን ይናገራሉ። አት ሴም ታይም ከኃጢአት ስርየት ጋር የሚነጣጠል ነገር እንደሆነ ያስቡ። ከዛ በኋላ ህፃናቱ የኮቨነንቱ አካልም ስለሆኑ መጠመቅ አለባቸው ብለው ያምናሉ። ከዛ በኋላ ጥቅሙ ግን ካደጉ በኋላ ራሱ የሚቀጥል እንጂ በዛ ሰዓት ብቻ ያለ ካደጉ በኋላ ራሱ ወደኋላ ተመልሰው ሲያስታውሱ ሚሞሪያቸው ውስጥ የሚቀመጠው ነገር እሱ እንደመሆኑ የሚጸኑበት አቅም ይሰጣቸዋል። ያንን ጸጋ ይቀጥላቸዋል ብለው እንደሚያምኑ አይቻለሁ። ከስፕራውል እንደዛ ጽፎ አይቻለሁ እና ሰው ልቃወመው የምችለው ነገር አይደለም። ስቲል በቂ ኤቪደንስ የለኝም ብዬ ስለማመን እንትን አላደርገውም። ግን ሲምፕሊ እሱን መቃወም ነው። ብዙ አስፈላጊ ማለትም ደግሞ ልትቃወሙትም እንትን የምታደርጉት ነገር አይደለም። በቃ ኢቪል የሆነ ነገር ነው ምናምን ብላችሁ የምታስቡት ነገር አይደለም። እንደውም ጥሩ ግን ለእኔ አዋቂዎች ሲጠመቁ ሳይንስ ይሰጣል። ሂስቶሪካሊም ቢብሊካሊም ብዬ ስለማምን ህፃናት ምክትም ተናገርኩ። እንደዛ ነው የማስበው። ረጅም ሰዓት ያስኩባችሁ ግን በደንብ ላብራራ። እሺ ቴንኪው ቃልዬ። ማነው መርጋ ነው ከሸልፊክስ በላይ ያለ ሸልፊክስ ሰላም በለኝና ሸልፊክስ ግን እንትን ላይ ፔዶባፕቲዝሙ ላይ እንዴት እንደሚያስበው ቢነግረን ጥሩ ነው። ከዛ በኋላ ይሻል። ይቅርታ ነበር ጋይስ። ትሰማለህ? ሸልፊክስ ትሰማለህ? ቃሌ ሸልፊክስ እንዴት እንደሚያስብ እኔ እነግርሃለሁ። ቃሌ አማን ደህና ማን። አንተ ምንድን ነው? ቆይ ምን ላይ ነው ያለው? የት ነው የጠፋው? አይ አንተ ጣልጣል አደረከን። ምንድን ነው ፈልገን እንጂ እሱን ተው። እኔ እኮ አገኛለሁ፣ በአካል አገኛለሁ። ክፍለ ሀገር ስለመመላለስ ነው። እና የት ጠፍተህ ነው? የምሬን ነው። እኔማ የት ልበልህ፣ ቴሌግራም ላይ ትላለህ። እሱን ተው፣ ትቀጣለህ። ለማንኛውም ቀጥል። ሰላምታ። እሺ ሁላችንም ሰላም ብያለሁ። ምንድን ነው ዛሬ ጥያቄ የምትጠይቁት? በመስቀል ቀን ስለ ሳክራመንት የምታወሩት መስቀል አታወሩ? አረጋሽ ስበኩን። ዲቮሽናል ነገር ጣልጣላ ፕሮቴስታንት እዚህ ምንድን ከተገኘ ጴንጤ እዚህ ከተገኘ ስለ ጥምቀት ብቻ ነው የሚጠየቀው። አታስብ፣ ሌላ ነገር አትጠየቅ። ኧረ አፖሎጂቲክስ ይቅርብን ጋይስ። እኛ ዲቮሽናል ነገር ነው የምንፈልገው። ዛሬ መስቀል ስበኩን። እኔ ስብከት ልሰማ ነው የመጣሁት። አማን ሰርመን አላዘጋጀም። ያዘጋጀ ካለ ሼር አድርገን እንጂ ምንድን ነው ሁሌ ስለ ጥምቀት ፕሮግራም ይዛችሁ ብታወሩ ጥሩ ነው። ብናወራ ሁላችንም በጣም ጠቃሚ ነገር ነው። ሸልፊክስ ለምን እንደሆነ ልንገርህ። እዚህ ሰፈር ምንም ነገር ይወራ። በተለይ ጎረቤቶቻችን አሉ አይደለ? እና ለምሳሌ ከዚህ በፊት ያወራሁትን ነው የምደግመው። አበበ በሶ በላ የሚል ቶፒክ ቢመጣ አበበ በሶ በልቷል። ለምሳሌ ለማስረዳት ያክል ጥምቀት ለድህነት እየተባለ ነው የሚወራው። ምንም ርዕስ ቢወራ ጥምቀት ለድህነት የሚለው ነው የሚመጣው ነው። እና በቃ ማለት እስኪወጣላቸው ድረስ እኛም እዛው ላይ ዲስከስ እናድርገው ነው። ምንም ቢወራ ሸልፊክስ ሰሞኑን ከቲክቶክ ጠፍቷል። እሱን ለማስረዳት ለምሳሌ ጥምቀት ለድህነት እሱን ለማስረዳት ለምሳሌ ጥምቀት በዛ መልክ ስለሆነ እንግዲህ እኛ በገባን ቁጥር የምንጠይቀው ያንን ነውና እንግዲህ ለተጠየቀው ማለት ሳይሆን ርዕሱ ራሱ በጣም የሆነ እንደዚህ አይነት ነገሮች ናቸውና ስታወሩም ዩቱብም ላይ ሳየው በቃ ብዙ ጊዜ ከዚህ ጋር የተገናኙ ናቸውና ትናንትም ተወርቶ ዛሬም ተወርቶ አንዳንዴ ከሳክራመንትም ያለፈ ሰፋ ያሉ ትምህርቶች ላይ ስብከት ላይ ነገሮች ደግሞ ትኩረት ቢደረግ ጥሩ ነው ብዬ አስባለሁ። ምናልባት ሰላም ብላችሁም ስለሆነ ዝም ብለህ ግባ እስኪ የሆነ ከዚህ በፊት የአንድ ሰው ቲክቶክ ላይ የሆነ ሰው የሰራውን አሰሳ ነግሮኝ ከዛኛው ሳይድ ማለት ነው። አሁን አማኒ ያልከው ነገር ነው ነበር የሆነው ማለት ነው። ኤቭሪ ርዕስ ፕሮቴስታንቱን በተመለከተ ይነሳ። ለምሳሌ ጥምቀት ላይ ያላቸው ምልከታ ተብሎ ይቀጥላል ማለት ነው።
ኤቭሪ ቪዲዮ የእነሱ ላይ እኮ ይታወቃል ማለት 90 ምንም ምናምን አሁን ተመሳሳይ ሁሉ ነገራቸው እኮ ይታወቃል፣ ሪፈረንሳቸው ይታወቃል። የሚጠቅሱት በዚህ 3 ዓመት በ3 ደቂቃና በ4 ደቂቃ በቃ ሪካፕ እናድርግ ቢባል እኮ እነሱ የትኛው ፔጅ ነው የሚጠቀሟት፣ የትኛውን አርቲክል ነው የሚጠቅሰዋት፣ ምን ሊሉ ይችላሉ አይነት ነገሮች በጣም የተለመዱ ስለሆነ ምናልባት ደግሞ አንዳንዴ ኢንተሌክቹዋሊም አንዳንድ ነገሮችን አልፈን ማውራት ዲስከስ ማድረግ ደግሞ ዲቮሽናል ነገሮችንም እያወራን መኖሩ ጥሩ ነው ብዬ አስባለሁ እንጂ እነሱ ነገር በቃ ምንም ያለቀ ጉዳይ ነው። እንዳለው ነው። ሼም ሲጠጡ ጥምቀት ነው፣ ምንም ሲሉ ጥምቀት ነው፣ ምንም ነገር ላይ ጥምቀት ስለሆነ ከዛ ያለፈ ግን ዛሬ በተለይ ስቅለትም ስለሆነ አንዳንዴ እንደዚህ አይነት ወሳኝ የሆኑ ርዕሶችን እንዳናጣነት ብዬ ስለምፈራ ነው። በትንሣኤም ቀን አሁን ስለ ጥምቀት ልታወሩ፣ በመስቀልም ቀን ስለ ጥምቀት ልታወሩ ጥሩ ነው፣ መወራት አለበት። ግን አንዳንዴ ከባድ የሚሆንበት ነገር አለ ብዬ አስባለሁ። አይ ልክ ነህ። ግን አሁን እኔ ለፋሲካ በከፍት ራሱ ታያለህ። እንደዛ ነው የሚሆነው። እንደዛ ነው በቃ የምጠየቀው ራሱ ከእኛም ልጆች የሚጠየቀው እሱ ነው። ያ ከሌሎች ሲጠየቀው እሱ ነው። ከዚህ ውጭ ሰላም ብያለሁ ሁላችሁንም። ሼልፉ እንዴት ነህ? ሰላም አስዬ፣ የጠፋ ሰላም ብያለሁ። ሰላም ነው አስዬ አለን አሁን ገና ተናገርክ አንተ ራስህ። እንዴ? እኔ አለው እኮ በቃ ልስማ ብዬ ነው። ግን በቃ ያው ሁሌም የሚያወሩት ከዚህ ውጭ ርዕስ የለም። ለምሳሌ እኔ ከዚህ በፊትም ጠይቄ ነበር፣ ስለ ጽድቅ የተጻፈ 150 ገጽ ካላችሁ አንጡ ብዬ ነበረ። እስካሁን ማንም ሰው ያመጣል። ስለ ምትክ ቤዞት የተጻፈ 150 ሎክ ሊያመጡልን አይችሉም። ሁሌ ሊጨቃጨቁበት የሚችሉት ርዕስ እቺ ሁለት ናት። የጌታ እራት ጥምቀት፣ የጌታ እራት ይሄው እኔም 2 ዓመት ሞላኝ። እንዳውም ወስነን ሁሉ ነበረኛ ማለት ነው። እንዳውም አንዳንድ ልጆች ድጋሚ ከነሱ ጋር በዚህ ግን የትም ብትሄድ በጣም ጥሩ ምሳሌ ነው የሰጠው አማኒሻ። ሼልፉ ለምንድን ነው የጠፋው? ምክንያቱም መጥፋት በጥምቀት ውስጥ መጠቃለል ስላለበት ነው ተብለ በጥምቀት ውስጥ ከሌለ መጥፋቱ ይሄን ያህል ነውና ለዛ ነው ሼልፉ በቃ ምንም ወይም ፕሮግራም ተይዞ እንደዚህ አንዳንዴ በደንብ የተደራጀ ፔፐር ምናምን ማቅረብ ብንችል ማለት አሁን ከዚህ በኋላ የሚያስፈልገው የተሻለ አይነት በቃ ቲክቶኩን ከፍ ማድረግ ከዲስከሽንም ያለፈ ጽሁፎችን በተለይ እንደዚህ ሳክራመንት ላይ ለምሳሌ ከተለያየ አንጻር አማን ከባፕቲስት ሊያቀርብ ይችላል፣ ቃሌም እንደዛ፣ ሌሎች ከሉተራኖች ከሪፎርምድ የሚያቀርቡ እንደዚህ አይነቱ 1 ሳምንት ሙሉ ወይም ደግሞ 1-5 ቀን በደንብ ተዘጋጅተንበትም በደንብ በተደራጀ መንገድም በጽሁፍም ለሰዎች ማቅረብ የምንችልበት መንገዶችን ብናረግ እና ከዛ በኋላ በቃ እነሱም እንዲገቡ ጥያቄዎቻቸውን እንዲያቀርቡ ማድረግ እና የእነሱ ጥያቄን በደንብ መመለስ። ከዛ በኋላ ግን የመጽሐፍ ቅዱስ ጥናቶችን ቃሌ ክርስቶሎጂ ያስጠና ነበር አይደለም? ክርስቶሎጂ እንደዚህ ነገሮችንም ከሳክራመንትም ያለፉ ክርስቶሎጂ፣ ትሪኒቲ ብዙ ርዕሶች አሉ። ፕሮቴስታንት ደግሞ በጣም ሪች የሆነ ቴዎሎጂ ስላለን እነዛ ነገሮች ላይ ማውራት፣ ሰዎችን ማስተማር አይነት ነገር። አሁን ቸርች ስትሪ ጀምሬ ነበረ። ምናልባት ወደፊትም ከመጣሁኝ ቸርች ስትሪ ነክ ነገር ላይ በደንብ ልናወራ አይነት ነገሮችን እንችላለን። ከዛ ውጭ ግን ከ365ቱ ቀን 350 ቲክቶክ ከተገባ ጥያቄዎችን ወይም ደግሞ ምናልባት ጥያቄዎችም አንዳንዴ እኛም እናሰፋለን መሰለኝ። ጥያቄ ጠይቁን ከሆነ ጥያቄ ለመጠየቅ የሚመጡ ሰዎችም በዚህ ኤሪያ ላይ ስለሚሆን ጥያቄ ጠይቁ ከሚል አንዳንዴ ስለመለኮታችን በደንብ የተደራጀ ነው። እነዛ ሰዎች ምን ብሎ ያምናሉ? ምንስ ብሎ ያስተምራሉ? ከኔ ጋር ያላቸው ልዩነት ምንድን ነው? የኔን አስተምሮ በምን መንገድ ነው ዲል የሚያደርጉት የሚለውን ነገር ዶክመንት በጣም ፉል ኦፍ ዶክመንቶች አሉ እና ዶክመንቶች ማየት ነው። ግን እነዚህ ልጆች እንኳን ዶክመንት ማየት አይደለም አንድ ሰው የተናገረውን ነገር በቃ እኔ ዛሬ ፕሪስፔቴራን ቃለ ሕይወት ናት ወይም ደግሞ ፕሪስፔቴራን ማለት ሙሉ ወንጌል ናት ካልኩኝ ይህንን ይዝና ነገ አንድ ሰው መጥቶ አይ ፕሪስፔቴራን ነኝ ወይም ደግሞ ባፕቲስት ነኝ ሲል አይ ሙሉ ወንጌል ናት። ስለ ሙሉ ወንጌል የሚያውቀው ነገር የለም። ስለ ፕሪስፔቴራን የሚያውቀው ነገር የለም። ያችን የሰማት አንድ ቲክቶክ ላይ የሰማትን ነገር ብቻ ይዞ ይመጣል እና ኢሴንሻል አስተምሮን አድቮኬት አረጋለሁ የሚል አካል
በደንብ አድርጎ ማጥናት ነው። ጥልቅ የሆነ ነገር ነው መፈለግ ያለበት እንጂ እንረዳለን። እናንተ ኤሴንሻል ትምህርታችሁን ብታስተምሩ ደስ ይለናል። በጣም ነው ደስ የሚለን። እኛም ደግሞ የምንፈልገው የእናንተን ኤሴንሻል ትምህርቶች ላይ ቆመን በደንብ እናንተን ዲፌንድ ለማድረግ የእኛንም ትምህርት ደግሞ በደንብ ለማሳየት ስለምንፈልግ ከኦፌንሲቭ ከሆነ ሜቶዶሎጂያችሁ አልፋችሁ በደንብ በተራጀ መንገድ አስተምሮቻችሁን ይዛችሁ ብትመጡ በጣም ነው ደስ የሚለን። እውነት ለመናገር ግን ሉተር እንደዚህ ይላል፣ ዝዊንግል እንደዚህ ይላል የት ቦታ ከተባልክ አንዴ የተጠቀሰችውን ይዘህ ትመጣለህ። ቡክ ኦፍ ኮንኮርድ እንዲህ ይላል፣ ቃለ ሕይወት እንዲህ ይላሉ፣ መሰረተ ክርስቶስ እንዲህ ይላሉ። እኔ በጣም እንዴት አይነት ቦሪንግ አካሄድ እንደሆነ በእውነት እኔ በጣም ይከብደኛል። ማለት አነበብን አንዱ አሁን ባለፈው ዌስተርን ቲዮሎጂን ከእናንተ የበለጥን አንብበናል የሚል ደፋር ሰው ባለበት ማለት ከእናንተ የበለጥን ነው የእናንተን ቲዮሎጂ ያነበብን ይላል። ግን ይህ እንደዛ የሚለው ልጅ 3 እና 4 ዓመታትን ውስጥ የጠቀሳቸው ነገሮችና በየጊዜው የሚያነሳቸው ነገሮችን ብናነሳ 3-4 አርቲክሎችን ወይም ደግሞ የሚጠቅሳቸው ቦታዎች የተለመዱ ናቸው እና ይሄ ልጅ መጥቶ አይ ከእናንተ የበለጠ ስለ እናንተ ማንበበናል የሚል እንደዚህ አይነት ቦልድነስ ያለው ሰዎች ናቸው እንግዲህ የሚያቅቡት። ግን መጨረሻ ላይ ምንድነው ማለት እንፈልገው በደንብ ትምህርቶቻችሁን ይዛችሁ ነው። እቅብተ እምነት ለመስራት ከፈለጋችሁ ደግሞ ከኛ በምትሰሙ ሳይሆን ዶክመንቶቻችን አንብቡ፣ ኮንፌሽኖቻችን አንብቡ፣ ስልታዊ ስነ መለኮታችን በደንብ አንብቡ፣ አርጊው አርጉን። እኛም እንፈልጋለን በደንብ በጣም ኢትዮጵያ ውስጥ ያለን ነው ኤቫንጀሊካል ብዙ ነገሮች ላይ ደካሞች ነን። አበርቱን እስቲ። ብዙ ጊዜ የምለው ነገር ምንድነው የካቶሊክ መኖር ፕሮቴስታንትን ጥሩ አድርጎታል ብዬ ነው ማምነው። ኢትዮጵያ ውስጥ ደግሞ ካቶሊኮች አለመኖራቸው በደንብ የተራጀ ነገሮችን የሚያቀርብ አካል በመኖራቸው ደክመናል እኛ። ስለዚህ እናንተ ቢሆን ቢያንስ ከካቶሊክ አንሰርስ እና ከኒው አድቬንት የሆኑ ነገሮችን አምጡና ቢያንስ እኛን ሼክ አርጉን፣ በደንብ ራሳችን ኤግዛማይን እናድርግ። እኛም ደግሞ ቴዎሎጂያችንም በደንብ በተራጀ መንገድ እናንተን አድርጊው ለማድረግ ሞክር። አብርቱን እስቲ እና እኛን ለማበርታት ደግሞ እቺ ቲክቶክ ላይ የምትሰማትን ፕሬስቢቴሪያን መሰረተ ክርስቶስ ናት፣ ባፕቲስት ሙሉ ወንጌል ናት የምትለውን ነገር ትታችሁ በደንብ ጥልቅ በሆነ ነገር አንብቡ። ደስ ይለናል። እግዚአብሔር ይባርካችሁ። እናንተንም እዚህም ላይ ያላችሁትም ጎረቤትለባቸው አስተዋቸዋል። እሳቸው ማለት ነው የተማሩ ሰው ናቸው። በጣም ጥሩ ዱናት ሜንሽን አሁን መጽሐፉ እየዞርለት ያለ ሰው ነው እና አዘ ቶፒክ ደረጃ መወራት የለበትም። ይሄንን የሆነ ሳለ እኛ እያወራን ያለ ነው ሰብሰብ ብለን በደንብ ቁጭ ብለን የምንወያዩ ቶፒክ ስለሆነ እና መጽሐፉን ሲቸረችሩና ሲቸበችቡ በመጽሐፉን ቢዝነስ እየሰሩ ያሉ ሰዎች መጥተው መጽሐፉን ዲፌንድ እንዲያደርጉ በተለይ ልደት ቃልም በዛ ነው ሊይዝ የፈለኩት። መጽሐፉን እየዞረ እየቸበቸበና በመጽሐፉ ትርፍ እያሰባሰበ ያለው እሱ ስለሆነ ማለት ነው እና ዞሬ በተንኮ መጽሐፍ ናና ሞግት እለዋለሁ። በት ናው ኢዝ ናት ታይም ሶ በዚህ አይነት መልክ ዲስከስ ማድረግ የለብንም። ሚካኤል እንደምን አለ? እኔ ጋር ብዬ የገባው ሰው ነው። ሰላም ጥያቄ ያላችሁ ግቡ ይላል። እንጠይቅ። እኔ እኮ ነኝ ኮሜንት ላይ ናግባ ያልኩት። ኮሜንት ላይ አርበኝነትን ስላየው ያው ትጠየቃለህ ማለት ነው። ቤቲሻ አንሺ እሱን ነገር፣ ምክንያቱም ቅድም ነው ያ ቶፒክ የተቀመጠው። ሚካኤልን ናግባ የኮሜንት አርበኝነት በእውቀት ይገለጥ ብዬ እኔ ነኝ ያስገባው። እኔ ነኝ ናግባ ያልኩ፣ ፉከራ አንትታ ናግባ ያልኩ እኔ ነኝ። ስለዚህ እኔ ልጠይቀህ ነው፣ ተጠይቅ። ያላመንከው ምን አለ? እስኪ ዛሬ ጥምቀትን አምነሃል? ወደ የት እንግባስ? ድሮ የመንፈሳዊ አባትህ አሳ ነው ብዬ እኮ ቅድም ነግሬሃለሁ። እሱን ትተህ እኔ ልጠይቅህ ነው ብዬ ነው የገባኸው። ስለዚህ ትጠይቃለህ ነው። የጥምቀትን ርዕስ መቼም እንደማንለቅ ልነግራችሁ እንፈልጋለን። ሂዱና እዛ ከአሳ ጋር ዋኙ ከፈለጋችሁ፣ ሰው አያገባንም። አሁን የኔን ጥያቄ ትመልሳለህ። የኔን ጥያቄ መልስ። አረጋጋው። እኔ ነኝ ያስገባው። ናግባ ብዬ እኔ ነኝ ያስገባው። ስለዚህ ጥያቄን ትመልሳለህ። አለቀውም። ከፈለክ ለምን ገንዳ ሰርተህ ህይወትን እዛው ሳትመሰርትም አያገባንም። ጥያቄ በ5ቱ ዶግማዎቻችንና በ7ቱ ምስጢራት ቤተክርስቲያኖቻችን እንበረቅሰዋለን ነው እንበትነዋለን ነው ያልከው? እስኪ ቃሉን አስታውሰኝ፣ ከዛ እሱን እንፈትሸዋለን። እዚህ እኔ አሁን ልጠየቅ እኮ አልገባውም ወንድም። ጥያቄ ብቻ ነው ያለ? ልጠይቅ ነው የገባሁት። ውጣ። ቀስ ብለው ውጣ። ውጣ። እኔ ልጠይቅህ ነው ያስገባሁት። ውጣ።
ውጣ፣ ቀስ ብለህ ዝም ውጣ። ብሎ እኔ ሳላስወጣ ውጣ። ውሃ እኔ ማፍሰስ እኮ ሳላስወጣ አይቻልም። ውጣ። ሰው ላይ ሂድ፣ ውጣ፣ በቃ ሂድ፣ ውጣ። ጥምቀትን ና ግባ። ጥያቄ አትፎክር። ኮሜንት ላይ እና ተጠየቅ ስለው ዘለው ገብቶ አሁንም ስለ ገንዳና ውሃ ነው የሚያወራው። ምን አይነት ትግል ነው የገጠመን? እንዲህ አይነት ትግል ነው የገጠመን አለ መንጌ፣ ጓድ መንጌ። ኮሜንት ላይ ምን እያለ ነው የሚፎክረው? በአምስቱ ዶግማዎቻችንና በሰባቱ ሚስጥራተ ቤተክርስቲያኖቻችን ዶግ አመድ እናደርጋለን አለ። ስለ አመድ ላሳይ ነበር እኮ ያስገባው። ልጠይቅ ነው የገባሁት ይላል። መልስ የሚባል አላስተማሩም እንዴ? ጥያቄ ነው ያስተማሩ። አሁን ከጀመርክ በዛው እንትና መርጋን ረጅም ሰዓት ቆየ። መርጋን አስተናግድ። ሶሪ መርጋዬ፣ እንደምን አለ? መርጋ አለክ? እግዚአብሔር ይመስገን ሰላም ነው አለው። እግዚአብሔር ይመስገን። ይቅርታ። እሺ አይ ቲንክ ከገባ ቆይታልና እንተዋወቅ። እንደምን አለ? አለው። እግዚአብሔር ይመስገን። እኔ ወንጌል አማኝ ነኝ። አንዳንድ ከሙስሊም ወንድሞች ጋር ስናወራ አንዳንድ ጥያቄ የሚሆኑብኝ ነገር ስላለ ነው። ከእናንተ በጣም እውነት ለማለት ተባረኩ ማለት እወዳለሁ። በጣም እከታተላችኋለሁ። ደስ ትሉኛላችሁ። እግዚአብሔር ይባርካችሁ። ከሙስሊም ወንድሞች ጋር ስናወራ አንዳንዴ ምንድነው የሚሉት እኔ ብቻዬን ነበርኩ ይላል እና ኢየሱስ የዛኔ የት ነበረ ምናምን ብሎ የሚጠይቁ ነገር አለና እሱን ነገር ትንሽ እንድታብራሩልን ነው። አመሰግናለሁ። እሺ ሰማያትን በፈጠርኩ ጊዜ ምድርንም ባጸናው ጊዜ ብቻዬን ነበርኩ፣ ከኔ ጋር ማን ነበረ? አይ ቲንክ ኢሳይያስ ላይ ነው ያለውና ያንን ቃል ይዞ አብ ነው እያወራ ያለው ይላሉ። አዲስ ኪዳናችን ላይ ደግሞ ሁሉ በእርሱ ሆነ የሚለው ደግሞ ስለ ኢየሱስ ክርስቶስ ነው። ኢንፋክት ደግሞ ሁሉ በእርሱ የሆነ እኛም በእርሱ የሆነን ተብሎ ደግሞ ስለ አብ አንደኛ ቆሮንቶስ ምዕራፍ 8 ላይ ሲነገር እናያለን። ስለዚህ ሰማያትን ደግሞ ውበትን የሰጠ ሰውንም ደግሞ የፈጠረ መንፈስ ቅዱስ እንደሆነ ደግሞ ኢዮብ 34 ላይ ይናገራል እና ሶስቱም የሥላሴ አካላት በአንድ መለኮት በፍጥረት ላይ እንደተሳተፉ መጽሐፍ ቅዱስ ይናገራል። እንደ ፈጣሪ እንደሆኑ መጽሐፍ ቅዱስ ይናገራል። ታዲያ ብቻዬን ነበርኩ ስል ምን እያለ ነው የሚለውን ነገር ለመረዳት የመጀመሪያው መስፈርት እና የመጀመሪያው ቀላል አካሄድ በዛ መጽሐፍ ውስጥ በዛ አውድ ውስጥ እየተወራ ያለው ብቻዬን ነበርኩነት ምንድነው የሚለው ነው። መርጋይ ብቻዬን ነበርኩ ሲል ስለ ብቻዬን እኔ ነኝ፣ እኔ ብቻዬን፣ ከኔ ውጪ የለም፣ ማን ነበረ የሚሉ ክፍሎች ላይ ማታጣቸውን ነገሮች ቀድሜ ልንገር። የማታጣቸው ነገሮች የአሕዛብ አማልክት፣ በእስራኤል ዙሪያ የነበሩ የሚመለኩ ጣዖታት ኤንድ ኮምፒቲንግ የሆኑ ዴቲስ። ኮምፒቲንግ ዴቲስ ማለት እንደው በአጠገባቸው ባይኖሩ እንኳን እና የሚመለኩ ባይሆኑ እንኳን አዘ ፖቴንሻል ሊቀርቡ የሚችሉ ከሩቅም ሊወሩ የሚችሉ ዴቲዎች ማለት ነው። አማልክት ነን ብለው የሚጠሩ አካላት አሉ። አሁን ብቻዬን ነበርኩ ሲል ከላይ ውጣና እስቲ አንብብ ምንን እያወራ እንዳለ። የአሕዛብ አማልክት አጋንንቶች ናቸው። ምንድነው? ጠራቢው ሄዶ እንጨት ይቆርጣል፣ አፍንጫ ይሰራለታል፣ እጅ ይሰራለታል፣ ምናምን የቀረውን በእሳት ማገዶ ውስጥ ይከታል። ከዛ በኋላ ይመጣና ግን ምን ይላል? እኔ ብቻዬን ነኝ ይላል። ስለዚህ ከምን አንጻር ነው እየተወራ ያለው ሲባል ከጣዖታት አንጻር አይ አም ደ ዩኒክ ዋን ነው እግዚአብሔር እያለ ያለው እንጂ በእኔ ውስጥ አካላቱ ወልድና መንፈስ ቅዱስ የሉም አይደለም እያለ ያለው። ኦኬ እያለ ያለው ምንድነው? በእንጨት ከሚሰሩ ጣዖታት ከሆኑ ከሚመለኩ ኮምፒቲንግ የሆኑ ከሌሎች ዴቲዎች አንጻር እነዚህ በሙሉ የማይጠቅሙ አጋንንቶች ናቸው። እኔ ግን ብቻዬን ነኝ። ብቻዬን የሚለውን ቃል ዩኒክ ነኝ በሚለው ልትፈታ ትችላለህ። ዩኒክ ነኝ። ለምን? እንደነዛ የምጠረብ አይደለሁም። እንደነዛ ኮምፒቲንግ የሆንኩ ለሆነ ለስልጣን የምሻማ አይነት ዴቲ ወይም መለኮት አይደለሁም። እኔ ብቻዬን ነኝ ወይም እኔ ዩኒክ ነኝ ነው እያለ ያለው። ስለዚህ መርጋይ ፍንጭ ልንገርህ፣ ብቻዬን ነኝ፣ ከኔ ውጭ ማን አለ፣ እንደኔ ያለ ማንም የለም የሚሉ ክፍሎች ላይ ሄደህ የምታገኘው ከላይና ከታች ወረድ ብለህ ብታነብ ጣዖታት የሆኑ ሌሎች ኮምፒቲንግ የሆኑ ዴቲዎች እና በእስራኤል ዛቢያ
ያሉ እንትኖች ምንድነው የሚመለኩ ሌሎች አሕዛብ አጋንንቶች ወይም ጣዖታት የሚባሉት እነሱ ናቸው የሚዳሰሱት። ስለዚህ ከነሱ አንጻር ነው የሚወራው እንጂ እግዚአብሔር በኔ ቢንግ ውስጥ በኔ ምንነት ውስጥ ሌላ አካል የሚባል ነገር አይጨመርም እያለ አይደለም። ኦኬ እያለ አይደለም። ምናልባት ይህንን ለቀቅ ባለ መልኩ ወንድሞች ሊጨምሩልኝ ይችላሉ። ስለዚህ በአጭሩ ንጽጽሩ እየቀረበ ያለው በራሱ በመለኮት ውስጥ ባለ እሳቤ ውስጥ ሳይሆን ከውጭ ያለ ሶስት ነገሮችን ነግሬያለሁ። አንደኛ እስራኤልን ከከበቧት ከአሕዛብ ነገስታት በእነዚያ ውስጥ የሚመለኩ ጣዖታት፣ ሁለተኛ ከተቀረጹ ምስሎች ከነሱ አንጻር እና ሌሎች ደግሞ ኮምፒቲንግ ዴቲስ ማለት አጠገባቸው ላይሆኑ ይችላሉ፣ በአሕዛብ ነገስታት መካከል ላይሆኑ ይችላሉ። ነገር ግን በስም ደረጃ የሚወራላቸው ሌሎች አማልክት፣ በተለይም ደግሞ ይሄኛው ከግብጽ ከወጡ በኋላ ስለሆነ እየተወራ ያለው ግብጽ ውስጥ ካሉ ከተለያየ ስያሜ ከሚሰጣቸው አማልክትም አንጻር ተደርጎ ነው የሚፈታው እንጂ በራሱ በእግዚአብሔር ተፈጥሮ ውስጥ በእግዚአብሔር ባህሪ ውስጥ ካለ ነገር አንጻር ተደርጎ አይደለም እነዛ ክፍሎች የሚፈቱት። በአጭሩ ክፍሉን ሄዱና ወደ ላይና ወደ ታች ውጣ። እያነጻጸረ ያለው ከነዚህ ከሶስቱ ነገሮች ውጭ ሌላ አይሆንም እንጂ ከራሱ ጋር አይደለም። እኔ ውስጥ የለም ስላሴ የሚባል ልጅ የለኝም፣ መንፈስ ቅዱስ የለኝም ምናምን የሚባል ነገር አይደለም። ተረድተኸኝ ከሆነ ተባረክ ወንድሜ፣ በጣም ተረድቻለሁ። እሺ በዛውም ድምፄ ላሰማችሁ። ዊዝደም ረጅም ሳን የተቀመጠው ዊዝደም ካለክ እንዴት ናችሁ ጋይስ? ሰላማችሁ የበዛ ይሁን። ሁላችሁንም ሰላም ብያለሁ። አማንሻ፣ ቃሊ፣ አስቼ፣ ቤቲ ሁላችሁንም ሰላም ብያችኋለሁ። እንኳን አደረሳችሁ። እንኳን አብሮ አደረሰን። እሺ ዊዝደም ሰላም ብለናል። ይሰማል ድምፄ? አዎ እሰማለሁ። ይሰማል። ይዝደም አደረሰን። ሰላም ነው። እግዚአብሔር ይመስገን። ሰላማችሁ የበዛ ይሁን። በጣም ወዳችኋለሁ። በተለይ ቃሌና አማን እያደረጋችሁ ያላችሁት ነገር በጣም መሰረታዊ ነገር ነው። ምናልባት አሁን ለሚነሱ ጥያቄዎች በሙሉ መልስ የሚሆን ነገር ጀምራችኋልና እሱን ቀጣይነት ባለው መልኩ መሰረት ማሳዙ አይ ቲንክ ጥሩ ነው ብዬ አስባለሁ። ለአፖሎጂም ፕላስ ደግሞ እኛ ለራሳችንም ተዳችን ላይ ሐዋርያ ጳውሎስ ከመገረዝ ጋር ተያይዞ ጥያቄ አይነት መልስም አንዳንዴ መስጠት ተገቢ ነው ብዬ አስባለሁ። ማለት እነዚያ ሰዎች መገረዝን ልክ ዛሬ የጥምቀት አይነት በእርግጥ ኮንቴክስቱ የተለያየ ቢሆንም ግን እንደዚህ ተደጋጋሚ ሲያነሱ ምንድን ነው እያደረጉ ያሉት? ከዋናው ጉዳይ ከዋናው ኢንሴንስ ምንድን ነው ይሄኛው ዋና አይደለም ማለት ሳይሆን ሰዎች በክርስቶስ ካመኑ ይጠመቃሉ። እኛ እንጠመቃለን፣ አምነን እንጠመቃለን። አንጠመቅም ብንል ነበር እንደዚህ አይነት ጥያቄ ፍሪኩዌንት ልነሳ የሚገባው። ግን አንዳንድ አካላት ደግሞ ያላቸው ይሄ ሆኖ ስለሆነ ልክ እንደ ጳውሎስ እንደዛ ማለቱ ተገቢ ይመስለኛል። እና አንዳንድ ጊዜ ደግሞ ቪዲዮዎች አሉ የአማንም የቃሌ የሚያዩበት ሁኔታ ቢኖር ከዩቱብ ላይ ሁል ጊዜ ጥያቄ በተነሳ ቁጥር ሌሎች መሰረታዊ ነገሮችን ትተን እዛ ላይ ብዙ ኢንቨስት ከማድረግ ከኛ ማለት ከወንጌል አማኝም ከውጭ የሚጠይቁ አካላት ሄደው ማወቅ ከፈለጉ ማለት ነው የእኛን ስታንድ ከባፕቲዝም ጋር ያለውን የእኛን ስታንድ ለማወቅ ከፈለጉ እንደዚህ አይነት አክሴሶች ስላሉ እሱን ቢያዩ የተሻለ ይሆናል ብዬ አስባለሁ። ይሄ አስተያየት ነው። ግን ያው
እንትኑ አሁን መሰረታዊ ነገሩ ቢቀጥል ክላሲካል ፕሮቴስታንቲዝም ምን ያምናል? አሁን ሞደርን ያለው የእምነት አቋማችን በኢቫንጀሊዝም ውስጥ ምንድን ነው ያለን፣ በተለይ ዶክትሪናችን ምን ይመስላል የሚለውን በመሰረታዊነት ብንቀጥለው የተሻለ ይሆናል ብዬ አስባለሁ። ከዛ ባሻገር ግን አሁን አማንሻ ለተነሳው ጥያቄ ባነሳው ላይ አንዳንድ ጊዜ እነዚህ ቃላቶችን ብቻ አንድ ቃል ብቻ ነቅሰው አውጥተው አንድን ሀሳብ ኔጌት ማድረግ የሚፈልጉ አካላት አሉ። ለምሳሌ ኦጄዎች አንደኛ ቆሮንቶስ ምዕራፍ 8:6 ላይ አብ ብቻ ነው አምላክ የተባለው ብለው ኢየሱስ ጌታ ስለተባለ አይ አብ ብቻ ነው አምላክ የሚለው ብለው ይሞግታሉ። ነገር ግን በሌላ ክፍል ደግሞ አብ ራሱ ጌታ ተብሏል። ኦኬ፣ እዛ ክፍል ላይ እግዚአብሔርን አብን አምላክ ብሏል ማለት ኢየሱስ ክርስቶስ አምላክ አይደለም የሚል አንድምታ የለውም። ኦኬ፣ ኢየሱስ አብም ጌታ ተብሏል። ኦኬ፣ አንድ ጌታ የሚለው አንድ የሚለው ቃል ማለት ነው። አንድ የሚለው ቃል ኦኬ፣ አንድ አብ ብቻ ነው አንድ የተባለው ወይ ጌታ የተባለው አንድ አብ ብቻ ነው ከተባለ ኢየሱስም አንድ ጌታ ተብሏል። ኢየሱስ አንድ ጌታ ስለሆነ አብ ጌታ አይደለም ማለት ነው ወይ የሚል ጥያቄ ይነሳል ማለት ነው። ስለዚህ ቃላቶችን እንደየአውዳቸው ማየቱ ተገቢ ይመስለኛል። እንደዛ ብትረዳው ማርክ ወርዷል መሰለኝ ልጁና ይህን ለመጨመር ነው። ተባረኩልኝ። ያለውበት ሁኔታ ምቹ አይደለም። አመሰግናችኋለሁ። አይ ሰላም፣ መቀጠል ይቻላል። ሌላውን አንቀበልም፣ ሶላ ስክሪፕቸር ሌላ አንቀበልም ማለት ነው ካለኝ በኋላ ቀጥሎ ያንቀኛል። ምንም ነገር ማውራት አልችልም እና ልል የምችለው የቅድሙን ሳርካስቲክ የሆነ ነገር ነው። በጣም ነው እንደ ያወቀው ነው ልል የምችለው። ሪፍራንሱን አምጥቷል ጆጆ። እንቀጥል። ክፈተው፣ ያመጣኸውን ክፈት፣ ያነበብክበትን ቦታ አላገኘሁትም። እኔ ላፕቶፕ ላይ ነበረ፣ በጉግል ላይ ነበር ያነበብኩት። ሲጀመር ከጉግል ትሄዳለህ ታዲያ? አሁን በእርግጠኝነት የአንተ አይነት ሰው የጻፈው ምንድን ነው አርቲክል ነው ያነበብከው ጆጆ። ለወደፊት ዘንድሮ ሼኩ ጉግል በጣም ከባድ ነገር እያመጣብን ነው። ሼኩ ሆነ ነብዩ ነበር። ሼኩ ጉግል ነው እና ይሄኛው ነገር ሲጠየቁ ከመቀለድና ከማልገጥ ውጪ ጥያቄ መመለስ የሚባል ኧረ በእናትህ ሄድና እዛ መጽሐፍ አንብብ መጀመሪያ። ማልገጥ ምናምን እሱ ነው እንዲያስጨነቀ መተህ ማናውቀውን ነገር እኛ ላይ ታወራብናለህ እንዴ? ጥያቄ ስትጠየቅ ማትመልሰውን ጥያቄ እንኳን እረፍ። በጣም ነው እንደ ፉል የሆንኮ ብያለሁ እኮ ኦልሬዲ። ስለዚህ ሂድና መጀመሪያ ጉግል ማድረግን ልመድ። ጉግል ላይ ነው ያገኘው ሳይሆን የሚባለው ጉግል ላይ የተጻፈውን ነገር መጀመሪያ አንብብና ተረዳው መጀመሪያ። አትመልሱልኝም አታውቁትም ምና እሱን ተው። ሲጀመር እውቀትህን እኮ አየነው። ከ66 ውጪ አለመቀበል ማለት ነው ብለህ እኮ ስታወራ አየነው እውቀትህ። ብሮዬ ተው፣ በቃ ተው፣ ቀስ ብለህ ውረድ። ተው ብሮዬ ውረድ፣ ቀስ ብለህ ውረድ። ኧረ በስመ አብ! እንዴት ነው የምናደርገው ይሄንን ነው? በቃ የመጣብኝ የእንትና ነው የመድሎ ተጽድቁ ማለት ነው። ሶላስ መጽሐፍ ቅዱስ ብቻ ሲሉ ምን ማለታቸው ነው ይሉና ትርጉም መጽሐፍ ቅዱስ ብቻ ሲሉ ከመጽሐፍ ቅዱስ በስተቀር ሌላ ምንም ነገር አያስፈልገንም ማለታቸው ነው። ትርጉም ሲባል የሆነ ኢንሳይክሎፒዲያ ይጠቅስና ምንጭ የለም። ከዛ በኋላ አንድ ፕሮቴስታንት ስኮላር በጉዳዩ ላይ የሰጠው ሀሳብ የለም። አንድ ማለት ነው ለአመል ማለት ነው። አታገኝ ደግሞ በእንግሊዘኛ እየታተመ ነው እንጂ በጌታ እንደውም አሁን ቆይ ሰው ከሌለ የሚጠይቅ ሰው ትንሽ አስነብባቸዋለሁ አንዳንድ ነገር። እረፉ እናንተ እዚህ ኮሜንት ላይ ዘበነ ተማሪ ነው የምትሉት እረፉ። ዘበነ ተረት ተረት ነው የሚያወራው። ያው ይሄም ተረት ተረት ነው፣ ግን ይሄኛው ትንሽ አድቫንስ የሆነ ተማሪ ነው። እረፉ። አንድ ስቴፕ ከፍ ያለ ተማሪ ነው። እሺ ሌላ ጥያቄ ከሌለ እኔ ጥያቄ አለኝ። ትላንትና እኔ በሌላ እንትን እየሰማሁት ነበረ። ከኔ ጋር ወጥቶ ነው ተናዶ ሄደው
ስፒሮስ። ኦኬ እኔ በእንትን ማለት ነው የመጽሐፍ ቅዱስ የተጻፈው በምንድን ነው በሚል ማለት ነው እና በእግዚአብሔር መንፈስ ተረድተው ነው የጻፉት አይደለም በሚል ተከራክረናል። እና እኔ ከምን ላይ ያነበብኩለት ከኛ አላነብልህም ብዬ ይኸውና ገጽ 41 ላይ ቅዱሳት መጽሐፍ የሚለው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የውጭ ጉዳይ ምናምን የሚለው አለ አይደል? እሱ ላይ ላንብበው። ቅዱሳት መጽሐፍት ሁሉ በመንፈሰ እግዚአብሔር የተጻፉ ወይም እስትንፋሰ እግዚአብሔር ናቸው። ቅዱሳት መጽሐፍ እስትንፋሰ እግዚአብሔር ለመሆናቸው ወይም በመንፈሰ እግዚአብሔር ለመጻፋቸው ሐዋርያው ቅዱስ ጳውሎስ በሐዋርያው ቅዱስ ጳውሎስ በሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 17 ላይ የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለትምህርትና ለተግሳጽ ልብንም ለማቅናት በጽድቅም ላለው ምክር ደግሞ ይጠቅማል ብለዋል። ቅዱስ ቄርሎስ ዘእስክንድርያ ደግሞ ቅዱሳት መጽሐፍ እስትንፋሰ እግዚአብሔር ናቸው ብለዋል የሚል ኦርቶዶክስ ተዋሕዶ ቤተክርስቲያን እንኳን ታምናለች። መጽሐፍ ቅዱስ እስትንፋሰ እግዚአብሔር በእስትንፋሰ እግዚአብሔር የተጻፈ በእግዚአብሔር መንፈስ ቅዱስ በመንፈስ ቅዱስ ተነድተው ነው የጻፉት አይደለም ብሎ እየተከራከረን ነው እና ሮጦ ሄዶ ሮም የከፈተው። እስቲ እዚህ ላይ ምን ትላላችሁ እናንተ? ከአንተ ጋር አንተንም እንደው ከስርም እያነበብኩ ነበር፣ እኔን አላየኝም በሌላ ገብቼ እና ብልሃል እያሉት ሲሉት ነበር። እስቲ እሱን እዚህ ላይ ሀሳብ ስጥ እስቲ፣ ሌላ ሰው ከሌለ ማለት ነው፣ ሌላ የሚጠይቅ ሰው ከሌለ እና ጊዜ ካለ። እሺ ድንገት ነው ያየሁት ላይቭ ገብቶ ሲያወራና ትንፋሰ እግዚአብሔር የሆኑ መጽሐፍት ናቸው ማነው አይደሉም ብለሃል አሉኝ አለ። እናንተ ጋር የነበረው አልሰማሁም፣ ግን ትንፋሰ እግዚአብሔር የሌለባቸው መጽሐፍት ናቸው ብለሃል ብለው ከሰሱኝ። ትንፋሰ እግዚአብሔር ናቸው እኔ አይደሉም እኔ አላልኩም ማለት ሲያወራ የነበረውን ነገር ላስቀምጥና ጆጆ ውጣ፣ እንደውም ከኮሜንት ራሱ ሂድ። ቆይ አንዴ ቆይ ቅርታ ሂድ አንተ ሂድ እዛ። እሺ ጉግል ጨርስና ከዛ እሱ ሲል የሰማሁት ነገር ምንድነው ግን ወዲያው ጢሞቴዎስን ጠቅሶ ማለት ሁለተኛ ጢሞቴዎስን ጠቅሶ ትንፋሰ እግዚአብሔር መንፈስ ያለበት ያለው ብሉይ ኪዳንን ነው። አንድ ሁለተኛ የብሉይ ኪዳንን ሴፕቱአጂንቱን ነው እንደዛ ያለው አለ። የብሉይ ኪዳንን ሴፕቱአጂንቱን ነው እንደዛ ያለው አለ። ያኔ ነው የገባሁት ማለት ነው። የብሉይ ኪዳንን ሴፕቱአጂንቱን ነው እንደዛ ያለው ሰባው ሊቃናትን ነው። ስለዚህ ማቴዎስ ከሰባው ሊቃናት ሳይት አልጠቀሰም። ማቴዎስ ሲጠቅስ ድምጽ በራማ ተሰማ የሚለው ሰባው ሊቃናት ላይ የለም። ታዲያ እሱን ማቴዎስ ያንን ከሰባው ሊቃናት ያልጠቀሰው ሰባው ሊቃናት ውጪ ማቴዎስ የጠቀሳቸው እነዛ ቴክስቶች በሙሉ ትንፋሰ እግዚአብሔር አይደሉም ማለት ነው የሚል እንደውም ትንሽ ተጨቃጨቅን እና መጨረሻ ላይ ተግባባ። እንደዛ ማለት አይደለም፣ የብሉይ ኪዳን መጽሐፍት ናቸው ትንፋሰ መለኮት ናቸው። ይሄ ደግሞ ለአዲስ ኪዳን መጽሐፍትም የሚሆን ነው። ግን እነዛ ትንፋሰ መለኮት ናቸው የተባሉት መጽሐፍት ጳውሎስ በራሱ አንደበት 66ቱም ነው 81ዱም ነው አላለም። የብሉይ ኪዳን መጽሐፍት የሚጠቀሙባቸው እነዛን የብሉይ ኪዳን መጽሐፍት ነው ትንፋሰ እግዚአብሔር ያላቸው። 66ቱ ናቸው 73ቱ 70 ምናምኑ ምናምን የሚለውን ሀሳብ 81ዱን ትተነው እሱን ለማለት ከዛ የሰፋ ክራይቴሪያ ያስፈልገናል። ከዚህ ከሁለተኛ ጢሞቴዎስም ሰፋ ያለ ክራይቴሪያ ያስፈልገናል ቁጥራቸውን ለማወቅ እዛ ላይ መከራከር ስለምንችል። ግን ኦፍኮርስ ቁጥር አላስቀመጡም የሚለው ልክ ነው። በብዛት እየተጠቀሙ የነበረው ሴፕቱአጂንቱን ነው የሚለው ልክ ነው። ግን ሴፕቱአጂንቱን ብቻ አይደለም። ለምሳሌ ማቴዎስ ሌላ ነገር ጠቅሷል፣ ሌላ ቴክስት ሴፕቱአጂንት ያለው ማሶሬቲክ ያለ ምናምን ማሶሬቲክ ራሱ በኋላ ላይ ነው በደንብ እንትን የተደረገው። አዎ ፕሮቶ ማሶሬቲክ የሚባል ቴክስት ግን አለ። ቁምራን ደሴት ላይ የተገኘ ዋሻ ውስጥ የተገኘ ፕሮቶ ማሶሬቲክ ቫውል። እነሱም የእግዚአብሔር እስትንፋስ አይደሉም ማለት ግን አይደለም። ስለዚህ ከሴፕቱአጂንቱ ውጪ ቴክስቶች አሉ፣ ሲሪያክ ፔሺቶ አለ፣ ሌሎችም አሉና እነሱ ሁሉ እስትንፋሰ እግዚአብሔር ናቸው በሚለው ተስማሙ። እነሱም እስትንፋሰ እግዚአብሔር ናቸው። አዎ ታዲያ ምንድነው ያጋጨው ስለው አይ እስትንፋሰ እግዚአብሔር አይደሉም ብለሃል አሉኝ፣ እኔ ግን አላልኩም ማለት ከኔ ጋር ያወራነው ይሄንን ይመስላል። እዛ ያወራችሁት እንትን እንዳላልከው ያ እሱ የሚለው ምን መሰለህ፣ ለምሳሌ በመንፈስ ቅዱስ ተነድተው ተናገሩ ነው የሚለው እንጂ ጻፉ አይደለም የሚለው። በጣም ብዙ ቀን እኮ እየተናገረ ነው ያለው እንዴ።
ታዲያ ይሄ እኮ ከላይ እኮ እዚህ ጋር የተጻፈ አለ። ለምሳሌ ከላይ ጀምሮ ከ19 ጀምሮ ብናየው ይህን ወቁ ቅዱሳት መጽሐፍት መተርጎም አይቻልም የሚል አለ አይደለ? በገዛ ፈቃዱ ሊተረጎም አይችልም። ለምንድነው ሊተረጎም የማይችለው? ስለተጻፈ። ኤርሚያስ ልክ ነው፣ ትንቢት ተናግሯል፣ ግን ባሮክ ጽፎለታል። እና በእግዚአብሔር መንፈስ ተነድቶ ተናገሩ ነው እንጂ የሚለው ጻፉ አይልም ይላል። ግን እላይ ከቁጥር 19 ጀምሮ ስናየው ግን ይሄ እነሱ ኤርሚያስ የተናገሩትን ራሱ እግዚአብሔር ጻፉ አላለውም እንደ ኤርሚያስን? ራእዩ ስለሚቸኩል ጻፉ አላለውም እንደ ሌላም ቦታ ዕንባቆምንስ በእግዚአብሔር መንፈስ ቅዱስ ተነድተው ተናገሩ የሚለውን አልተጻፈም? ቃልዬ ምንድን ነው የምትለው? ይሄ ምን ልዩነት አለው? በእግዚአብሔር መንፈስ ተነድተው የተናገሩትን አይደል የጻፉት? እሱ እንዳልከው ነው። መጽሐፍ ቅዱስ ሪቨሌሽንም ነው ኢንስፓይሬሽንም ነው ብለን ነው የምናምነው። ሪቨሌሽን ነው ስንል ምን ማለታችን? ጆን ፍሬም ዶክትሪን ኦፍ ወርድ ኦፍ ጋድ የሚለው ላይ ይህን በደንብ ያስቀምጠዋል። ዲ ካርሰን ያስቀምጠዋል። አውቶሪቲ ኦፍ ባይብል ሰምቲንግ እሱን ረሳሁት አሁን። እነሱን ማየት እንችላለን፣ በእኛ ሳይድ ያለውም ማለት ነው። ሬቨሌሽን ነው መገለጥ ነው ስንል ኢቭን በጽሁፍ ደረጃ ከመስፈራቸው በፊት ራሱ የገለጣቸው እግዚአብሔር ነው እያለ ነው። ጀነራሊ የገለጣቸው በእንትን ደረጃ በጽሁፍ ደረጃ ሳይመጡ ራሱ መጽሐፍቱ እግዚአብሔር ነው የገለጠላቸው እያለ ነው። ስለዚህ ገላትያን ጳውሎስ ከመጻፉ በፊት የተገለጠለት ወንጌል ነበር። በቃ እንዳለ ገላትያን ብቻ ሳይሆን ሌሎችንም የጻፋቸው ከሮሜ ጀምሮ በዛ በተገለጠለት መገለጥ ልክ ነው አንድ። ስለዚህ መገለጥ ነው ስንል ኢቭን በጽሁፍ ራሱ ከመስፈራቸው በፊት እግዚአብሔር የገለጠው፣ እግዚአብሔር ባይገልጠው ኖሮ በምንም ነገር ሊታወቅ የማይችል እውነት ነው ማለታችን አንድ። ሁለተኛ ኢንስፓይሬሽን ነው። ኢንስፓይሬሽን ነው ስንል በዋናነት እነዚህ መጽሐፍት እግዚአብሔር ራሱ በመንፈሱ አነሳስቶ ነው ያጻፋቸው፣ የገለጠላቸውን እንዲጽፉ አነሳስቷቸዋል። ስለዚህ በሬቨሌሽንነቱም በኢንስፓይሬሽንነቱም ዩኒክ ኔቸር ነው ያለው። ከምንም ነገር ያለፈ ዩኒክ ኔቸር ነው ያለው መጽሐፍ ቅዱስ ከምንም ነገር ያለፈ ብለን ነው እንትን እያደረግን የምናምነው ማለት ነው። ስለዚህ ጴጥሮስም ሲናገር በመጽሐፍት ያለውን ትንቢት ማንም ሊተረጉም አልተፈቀደም ሲል ያ ትንቢት ተገልጦላቸው የተናገሩት እነዛ ነቢያቱ በዛ መጽሐፍ ላይ ያስቀምጡትን ነገር የተናገሩት ሁሉ የገለጠላቸው እግዚአብሔር ነበረ። ስለ ኢንስፓይሬሽንነት ስናወራ ጢሞቴዎስን ልንጠቅስ እንችላለን። ጴጥሮስ እዛ ቦታ ላይ እያወራ ያለው መጽሐፉ ላይ ያለው ነገር ኢንስፓየርድ ብቻ አይደለም፣ ሪቬልድ ጭምር የተገለጠ ጭምር ነው ይላል። ስለዚህ ኦፍኮርስ ስለ መጽሐፍ ቅዱስ ነው የሚያወራው። ሲጀመር ትንቢት ብሎ ሲናገር እከሌ እኮ እንዲህ ብሎ ተንብዮ በጣም ብለው በቃል ሲያወሩ የኖሩትን ወር ደግሞ በዛ በታርገምና ታልሙድ ሪሶርሶቻቸው ሲያወሩ የኖሩትን አይደለም። መጽሐፍቱ ላይ ያለው በመጽሐፍ ያለውን ትንቢት ሲል እሱ እየተናገረ ምንም በማያሻማ መልኩ። ስለዚህ ጌታ ኢየሱስ ክርስቶስ የመጽሐፍ ጠቅላላ አምጥተውለት የኢሳያስን ትንቢት ካነበበ በኋላ ይህ መጽሐፍ ዛሬ በጆሮአችሁ ተፈጸመ ሲል ሲምፕሊ የተናገረ ያለው ሬቨሌሽን ነው። በዛ ቃል ላይ የተገለጠውን ያን ሬቨሌሽን ነው የተናገረ ያለው። ሰው ማንም ለራሱ ሊተረጉም አልተፈቀደም። ስለዚህ አልቲሜት ኢንተርፕሪተር መጣና ኢየሱስ አልቲሜት ኢንተርፕሪተር ለኔ ነው። ስለዚህ እኛ የምንረዳቸው ክርስቶስ ሴንትሪክ በሆነ መንገድ ነው። ማንም እየተነሳ መጽሐፉን ለራሱ ሊጠቀሙ ቢሞክር እንደኛ ቤት ዘይት ሻጮች ማለት ነው። ማንም እየተነሳ ወንጌሉን እንደራሱ ሐሳብ ሊተረጉሙ ቢሞክር በምንም አይነት ሁኔታ አንሰማው። ምክንያቱ ደግሞ ምንድነው? ቅዱሳን ሰዎች በመንፈስ ተነስተው የተናገሩት ነገር ነው መጽሐፉ ላይ ያለውና ሊተረጉም የሚገባው በዛ በአልቲሜት ኢንተርፕሪተሩ ወይ ደግሞ በዚህ በዋናው ተርጓሚ በኢየሱስ ክርስቶስ መካከለኝነት ላይ ነው። ክርስቶስ ሴንትሪክ በሆነ መንገድ መተርጎም አለባቸው። ስለዚህ ክርስቶስን ያላማከለ ትርጓሚ በሆነ ጊዜ ሁሉ የበኛ ኮንቴክስት ነው በትክክል አይደለም። ለራሳችን ተርጉመናል ቃሉን። ስለዚህ እኛ በትክክል አልተረጎምንም። ለቤተ ክርስቲያን ጸር ነው የሚሆነው ማለት ነው። ወንጌል ስለ የዘላለም ቤት አለ ማለት አይደለም እንዳለ ሰውዬ ማለት ነው። ባገኘሁት ሁሉ ነው ይሄንን እንትን ማረገው ምሳሌ ማረገው ይሰውዬ እና ስለዚህ ይሄ ሁሉ የሚያሳየን መገለጥ የሚለው ሐሳብ ኦልሬዲ ለመጽሐፉ ኳሊቲ የተሰጠ ጉዳይ ነው። በመጽሐፍነት ደረጃ ሳይመጣ ራሱ እግዚአብሔር የገለጠው ነው። በመጽሐፍ ደረጃ ሲመጣ ደግሞ እግዚአብሔር ኢንስፓየር አድርጎት የጻፈው ነው። ሶ በዛ ደረጃ ነው የምንመለከተው። ይሄ ምንም የሚያከራክር ነገር አይመስለኝም። ኮንቴክስቹዋሊ የተቀመጠ ነው። ቴዎሎጂካሊ በጣም ፈርም ነው። በኦርቶዶክስም በካቶሊክም በፕሮቴስታንትም የሚታመን ጉዳይ ነው።
ጥያቄ ላቅርብ እችላለሁ? ያማን ቆይ አስቼ ጨረስ። አስቼ እሺ እሺ ሄደ አማኒ እኔ ጨርሻለሁ። የምትጨምረው ካለ እሺ እሺ። እዚህ አንድ ወንድም ጋር ለሆን ፈልጌ ነው። ዩ ዊል ነቨር ዎክ አሎን የአሮጊቷ ክለብ እንደምን አለ ብሮዬ? አይ ቲንክ ሊቨርፑል ነው። አሮጊቷ ጁቬንቱስ ናት። ጁቬንቱስ ነው። እኔ ኳስ ላይ የለሁበትም። ጁቬንቱስ ይሁን ሊቨርፑል ይሁን እኔ የማውቀው ነገር የለም እና አሮጊቷ ሲባል ሰምቼ ነው። ኤኒዌይስ ሌትስ ጎ ብሮዬ። ቤትዬን ሰላም ልበላት። አብሬያት ተምሬያለሁ። ጭራሽ ቀጥሉ እስኪ። ቤትዬ እንዴት ነሽ? የለችም መሰል። ሰላም አለው። እንዴት ነህ? ሰላም ብያለሁ። እግዚአብሔር ይመስገን። ድሮ አስኮርጅሽ ነበር ሲቪል ስንማር ሐዋሳ ዩኒቨርሲቲ። ከባድ ምት ነው።